ጤና ይስጥልን ተመልካቾች እንደምንላችኋል። ዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆይታ አድርጋለሁ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን መሪነቱን አጠናከረ። በሊጉ 25ኛ ሳምንት የመጨረሻ ቀን ጨዋታ ትናንት በተደረገው መርሃ ግብር የወራጅ ቀጠናውን ክለብ አዳማ ከተማን የገጠመው ኢትዮጵያ መድን 3-1 ረቷል። የመድንን የማሸነፊያ ግቦች መሐመድ አበራ፣ ሃይደር ሸረፋና ያሬድ ካሳዬ ሲያስቆጥሩ ለአዳማ ከተማ ስንታየው መንግስቱ ተቀይሮ ገብቶ ብቸኛዋን ኳስ ከመረብ አሳርፏል። ኢትዮጵያ መድን ማሸነፉን ተከትሎ ነጥቡን 48 በማድረስ ከተከታዩ ክለብ ጋር ያለውን የነጥብ ልዩነት ወደ 9 ከፍ ማድረግም ችሏል። አዳማ ከተማ በበኩሉ በ21 ነጥብ 16ኛ ደረጃ ላይ ይገኛል። የሁለቱ ክለብ አሰልጣኞች ጨዋታውን አስመልክተው ለኢትዮጵያ ቴሌቪዥን አስተያየታቸውን ሰጥተዋል። በጣም ጠንክረው ነው የመጡት ዛሬ። የመጀመሪያዎቹ በተለይ 15 እና 20 ደቂቃ ትንሽ ጠንከር ብለውብናል። በዛ ውስጥ ማኔጅ ያደረግንበት መንገድ ጥሩ ነበረ። እዛ ጎል ካገባን በኋላ እንደገና መልሰን ለማጥቃት ጥረት አደረግንና ለማስፋት ሞክረናል። እሱን ሁሉ ተሳክቶልናል። ጨዋታው አጀማመራችን ጥሩ ነበረ። በቀላል ስህተቶች ጎል ሲቆጠሩብን እንዳየው በቀላሉ የመውረድ ነገር ታይቷል። እነሱ ልምዳቸውን ተጠቅመው አሸንፈውናል። የኢትዮጵያ መድኑ አሰልጣኝ ገብረመድህን ኃይሌ ሌሎች ክለቦችም የዋንጫ እድል እንዳላቸው ሲናገሩ፣ የአዳማ ከተማ አሰልጣኝ አብዲ ቡሊ በበኩላቸው ክለባቸው በሊጉ የመቆየት እድል እንዳለው አስተያየታቸውን ሰጥተዋል። 11 ጨዋታ እኮ ማለት ከተከታያችን 9 ነጥብ ነው። ያ ማለት 3 ጨዋታ ነው ልዩነቱ። ስለዚህ ይሄ ተጠግቷል ማለት አይቻልም። አይደለም እኛ ማለት 31 32 33 እና 35 ያሉ ነጥብ ያላቸው ቲሞች እንኳን ራሱ እድል አላቸው። ስለዚህ ለኛ ብቻ የተፈቀደ አይደለም። ሁሉም እድል ስላለው ያው ፋይቱ ይቀጥላል። አሁንም ተስፋ አለን። እኛ ምንድነው ከዚህ ውስጥ ለመውጣት ያለን አቅም የልጆች የስኳዱ ጥልቀት ከልምድ ታክሎበት ያ ተጽዕኖ ፈጥሮብናል። ነገር ግን አሁንም ልጆቻችንን አነሳስተን ከዚህ ቀጠና እንወጣለን ብለን ነው የምንሰራው። ከውጭ በአውሮፓ ሻምፒዮንስ ሊግ አርሰናል ሪያል ማድሪድን በመርታት ከ16 ዓመታት በኋላ ለግማሽ ፍጻሜ ደርሷል። መድፈኞቹ 5-1 በሆነ ድምር ውጤት ሎስ ብላንኮቹን ረትተዋል። አብታሙ ካሴ ጨዋታውን እንደሚከተለው ተመልክቶታል። 1.9 ቢሊዮን ዶላር የወጣበት ውቡና ዘመናዊ የሳንቲያጎ ቤርናቦ ስታዲየም ጣራ ቢገጠምም የደጋፊዎች የማያባራ ጩኸት ማድሪድ ከተማን ቢነጥም የክለቡ ሁነኛ ተጫዋቾች ስለ ራሞንታዳ ለሳምንት ቢዘምሩም ስለ ሎስ ብላንኮቹ ኃያልነት ድፍን ስፔን ነጋሪት ብትጎስምም የማይክል አርቴታ ሰራዊት ግን ነገሮችን ሁሉ ከቁብ አልቆጠራቸውም። እኔ እዚህ መገኘት የበሱ ነው ካለው ፔፕ ጓርዲዮላ አስተዳደርን ከውብ የጨዋታ መንገድ ከተማረባቸው አርሰን ቪንገር ዘመናትን አብሮ ካሳለፈባቸው ዴቪድ ሞይስ እንደዚሁም መከላከልን ከሞሪኒዮና ከሌሎች አሰልጣኞችም የሚያስፈልገውን ወስዶ ተሰርቷል። አርሰናልን ካንቀላፋበት ቀስቅሶ የአውሮፓ ኃያሉን ቡድን እስኪገረስስ ድረስ አብቅቶታል። ስፔናዊ ታክቲሻን ማይክል አርቴታ በ22 ዓመታት የሚበልጡትን በዋንጫ የተንቆጠቆጠ ታሪክ ያላቸውን ታላቁን አሰልጣኝ ካርሎ አንቸሎቲን እንዳልነበር አድርጓቸዋል። ሁለንተናዊ ብልጫ ወስዶ ያሸነፋቸው ካርሌቶም ተስፋ አደርጋለሁ ዋንጫውን ታሸንፋለህ ብለው ምስክር ሰጥተውታል። ከሳምንት በፊት በኤምሬት ስታዲየም በ3 ግቦች የተጀመረው የበላይነት ሳንቲያጎ ቤርናቦ ደርሶ መድፈኞቹ 2-1 በሆነ ውጤት አሸንፏል። በሳንቲያጎ ቤርናቦ የታደሙ በርካታ ማድሪዳውያን ጩኸት ያልረበሻቸው የማይክል አርቴታ ልጆች የመጀመሪያውን 10 ደቂቃ ፍጹም ብልጫ ነበራቸው። ብልጫው ወደ ግብ ሊቀየርበት የሚችል እድልም ተፈጥሮ ነበር። ራውል አሴንሲዮ ሜሪኖ ላይ የሰራውን ጥፋት ተከትሎ የተገኘውን የፍጹም ቅጣት ምት ቡካዮ ሳካ ሳይጠቀምበት ቀርቷል። ደካማ የፓኔንካ ውሳኔው የቲቦ ኩርቷ ቀለብ ነበር የሆነው። ቲቦ ኩርቷ በአውሮፓ ሻምፒዮንስ ሊግ 6 ፍጹም ቅጣት ምቶች ተመተውበት 3ቱን ማዳን የቻለ ግብ ጠባቂ መሆን ችሏል። እንደ ግለቱ የቀጠለው ጨዋታ 23ኛው ደቂቃ ላይ የአርሰናል ደጋፊዎችን ያስጨነቀም የሪያል ማድሪድ ደጋፊዎችን ያነቃቃ አጋጣሚ ተፈጠረበት። ዴክላን ራይስ ክሊያን ምባፔ ላይ ጥፋት ሰርቷል በሚል የማል ዳኛው ፍጹም ቅጣት ምት ቢሰጡም ውሳኔያቸው በቫር ተሽሯል። የመጀመሪያ ጨዋታ
የጨዋታ አጋማሽንም አርሰናል በፈለገው መልኩ ሲያጠናቅቅ ነጭ ለባሾቹ ከእቅዳቸው እየራቁ ነበር። 45 ደቂቃ ሲፈጸምም ኢላማውን በጠበቁ ሙከራዎች አርሰናል ብልጫ ያሳየበት ሆኖ አልፏል። አርሰናል 3 ሪያል ማድሪድ 0። ከረፍት መልስ የመጀመሪያው አጋማሽ የጨዋታ እቅድ የቀጠለበት ነበር። 65 ደቂቃ በሆነ ጊዜ የሪያል ማድሪድ ደጋፊዎችን ጆሮ ጭው ያደረገ ክስተትን ጨዋታው አስመልክቷል። ቡካዮ ሳካ አርሰናልን መሪ ያደረገ። ከሪያል ማድሪድ ማጥቃት ዴቪድ ራያ ላይ የደረሰ ኳስ ሜሪኖን ነክቶ በሳካ ተመቻችቶ በኦዲጋርድ ተሻግረው በሜሪኖ ተሰርቶ 7 ቁጥር ለባሹ ቡካዮ ሳካ ጋር ደርሶ አይደፈር የሚመስለውን ኩርቷን ዘርሯል። ቡካዮ ሳካ በ7 የአውሮፓ ሻምፒዮንስ ሊግ ጨዋታዎች 5 ግቦችን ሲያስቆጠር 2 ወደ ግብ የተቀየሩ ኳሶችን አመቻችቶ አቀብሏል። የሳካ ከጫፍ እስከ ጫፍ እንቅስቃሴ፣ የቴክኒክ ብቃት፣ የአንድ ለአንድ ግንኙነት ብልጫ፣ በእንቅስቃሴዎቹ ሁሉ ከአንድ በላይ የሪያል ማድሪድን ተጫዋቾች ትኩረት ማግኘት ለቡድኑ እጅግ ጠቃሚ ነበር። ከሳካ ጎል 2 ደቂቃ በኋላ የአርሰናሉ ተከላካይ ዊሊያም ሳሊባ አብደት ለሪያል ማድሪድ ሽልማት ሆኖለታል። ሪያል ማድሪድ ስህተቱን ተጠቀመ። ቪኒሲየስ ጁኒየር እነ ሮናልዶ ዚዳንና ቤካምን የመሳሰሉ ኮከቦች ያላደረጉትን አድርጓል። አርሰናል ላይ ከ335 ደቂቃዎች በኋላ ግብ ያገባ የሪያል ማድሪድ ተጫዋች ለመሆን በቃ። በጨዋታው መገባደጃ ጋብሪኤል ማርቲኔሊ ልብ በሚያጠፋ መልሶ ማጥቃት ሳንቲያጎ ቤርናቦ ስታዲየምን ጸጥ ረጭ አድርጓል። ይህ ይሆናል ብሎ የገመተ አልነበርም። አርሰናል ሪያል ማድሪድን በድምር ውጤት 5-1 ረምርሞ ከ16 ዓመታት በኋላ ግማሽ ፍጻሜ ደርሷል። አርሰናል ሪያል ማድሪድን አሳንሶ አሸነፈው። የወቅቱ የአውሮፓ ሻምፒዮንስ ሊግ ባለክብሩ ምንም የሻምፒዮንስ ሊግ ዋንጫ በሌለው አርሰናል ተገነደሰም። ማይክል አርቴታ መድፈኞቹን ከአውሮፓ ሊግ የምድብ ጨዋታ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ያደረሳቸው። መርከቧ መዳረሻው አሊያንዝ አሬና ስታዲየም እንዲሆን የመርከቧ መሪ አልሟል። አርሰን ቪንገርና ጆርጅ ግርሃም ያልጻፉትን ታሪክ ስፔናዊው ያደርገው ይሆን? ማይክል አማርቲያን አርቴታ አሻግሮ እየተመለከተ ነው የአውሮፓ ሻምፒዮንስ ሊግ ዋንጫን። በሌላኛው የሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ በሳንሲሮ ኢንተር ሚላን ባየር ሙኒክን አስተናግዶ ጨዋታ 2-2 አጠናቋል። ላውታሮ ማርቲኔዝ እና ፓቫርድ ለኢንተር፣ ሃሪኬን እና ኤሪክ ዳየር ደግሞ ለባየር ሙኒክ ጎሎችን አስቆጥረዋል። ኢንተር ሚላን በመጀመሪያው ዙር ጨዋታ 2-1 ያሸነፈ ሲሆን በ4-3 ድምር ውጤት ባየር ሙኒክን አሸንፎ ለግማሽ ፍጻሜ መድረስ ችሏል። በሌላኛው የምሽት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስል ዩናይትድ ክሪስታል ፓላስን በማሸነፍ ደረጃውን ወደ 3ኛ ያሳድጓል። በሊጉ 9ኛ ሳምንት ተከታታይ ጨዋታውን በሴንት ጄምስ ፓርክ ያደረገው ኒውካስል 5-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ጃኮቭ መርፊ፣ ሃርቬ ባርንስ፣ ፋቢያን ሼር፣ አሌክሳንደር አይዛክ እና ማርክ ጉሂ በራሱ መረብ ላይ የኒውካስልን የአሸናፊነት ጎሎች አስቆጥረዋል። በሊጉ የውድድር ዓመቱ 21ኛ ድሉን ያሳካው የሄዲያው ስብስብ ነጥቡን 59 አድርሶ ደረጃውን ወደ 3ኛ ከፍ ማድረግም ችሏል። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ኢቲቪ መዝናኛ ላይ 7 ሰዓት ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን